ድረስ እንኳን በተስፋ እንዲያስቡ የሚያስችል እድል ሚኬል አርቴታ አምጥቶላቸዋል። እዚህ ፋንታስቲክ በጣም አስደናቂ ምሽት ነው ለነርሱ፣ አስደናቂ ሳምንት ነው ለነርሱ የሚሆነው ሆፕፉሊ። ምክንያቱም ትላንትና በ24 ሰዓት ውስጥ ሁለተኛ እድል እንዳስመዘገቡ የሚቆጠረው ትላንትም ሳይጫወቱ በሲቲ ምክንያት ባለድሎች ሆነዋል። እንግዲህ አትሌቲኮ ማድሪዶች የተለመደውን አይነት ቅሬታ የተለመደውን አይነት እድለቢሶች ነን የሚለው የቪሴንቴ ካልዴሮን ያ በማንኛውም ሰዓት ላይ የሚፈነዳ የእድል ፈንጂ አለብን የሚሉት በማንኛውም ሰዓት ላይ እድላችን ሊጨናገፍ ይችላል የሚሉት ነገር አሁንም ሆኗል። ዲየጎ ሲሚዮኔ ቻምፒየንስ ሊግ ፍጻሜ ለርሱ አዲስ አይደለም፣ ግን ተስፋ ያደረገው ሁሉ ዛሬ በኤምሬትስ መክኖበታል። የዞሩ ሜዳውን ከደጋፊዎች ጋር ዝናቡ ሳይበግራቸው ደስታቸውን እየገለጹ ይገኛሉ። አንቷን ግሪዝማን እንግዲህ የመጨረሻ የቻምፒየንስ ሊግ ጨዋታውንም ተጫውቷል። አትሌቲ ከቻምፒየንስ ሊግ ፍጻሜ ቀርቷል። አርሰናል በተቃራኒው ወደ ፍጻሜ አምርቷል። 4 ተከታታይ ቀናት ለሰሜን ለንደን ቡድኖች በጣም ልዩ ቀናት ነበሩ። አርሰናል ፉልሃምን በሰፊ ውጤት አሸንፎ የፕሪሚየር ሊግ መሪነቱን በደንብ አስጠበቀ። በማግስቱ እሁድ ቶትናም ስፐር ከወራጅ ቀጠና መውጣት ቻለ፣ አስቶን ቪላን አሸንፎ። ትላንት ደግሞ አርሰናል ሳይጫወት እንደዚሁ ወደ ሊግ መሪነቱን የበለጠ ሰፊ እድል የሰጠበትን የሲቲ ውጤት አየን። ዛሬ ደግሞ ከአራቱም ቀናት ደግሞ የበለጠ ለሰሜን ለንደን ክለብ ምርጡ ቀን የቻምፒየንስ ሊግ ፍጻሜ ያሳኩበት ቀን ሆኗል። ትልቅ ማይልስቶን ነው። እስክንድር አሁን በቡድኑና በደጋፊው መካከል ያለው የሆኑ ያለፉት ሳምንታት ላይ የሆኑ ጨዋታዎች ላይ የመላላት ነገር አሳይቶ ነበር። ዛሬ ሲጠበቅ የነበረው ደጋፊው ጨዋታውን እንዲያሙቅ ቡድኑ ደግሞ አውሬ እንዲሆን ነበር የተፈለገው። ሲጀምር በአውሬነት አልጀመረም፣ ጀብደኝነት ይጎለዋል። ግን ዋናው ጉዳይ ስራውን ሰርቷል። ደጋፊው ግን ሙሉ ጨዋታውን ሲያሞቅ ነው ያለው። አርቴታ እየዞረ ቢያመሰግናቸው ይገባል። በቻምፒየንስ ሊግ የዘንድሮ የመጨረሻው ጨዋታ ነው በኤምሬትስ። እንግዲህ ከዚህ በኋላ ፍጻሜው ቡዳፔስት ሃንጋሪ ይሆናል። ምስራቅ አውሮፓ ላይ ታሪክ ይሰራሉ ወይ ባየር ሙኒክን ወይስ ፓሪስ ሳን ጀርመን? እነዚህ ተጋጣሚዎች በጣም ከባድ ተጋጣሚዎች ናቸው። እርግጥ አሁን ወደ ተራራው ጫፍ ላይ ደርሷል፣ ግን እዛ ላይ ደግሞ የመጨረሻ ፍልሚያ ይገጥመዋል አርሰናል። ግን ቢሆንም ባይሆንም እስክንድር ቢሆንም ባይሆንም በቻምፒየንስ ሊግ ትልቅ ማይልስቶን ነው ለሚኬል አርቴታ። ሁሉንም ተጫዋቾች እየዞረ እያቀፈ ደስታውን እየገለጸ ነው። ዛሬ ከሜዳ መውጣት ራሱ የፈለገ አይመስልም ሚኬል አርቴታ። መንሱሬ የማንቸስተር ዩናይትድን ጨዋታ ስንሰራ የኮቢ ሜኑን ጎል ከሊቨርፑል ጋር ትልቅ ጨዋታ ነው አይደለ? ያንን የመሰለ ትልቅ ጨዋታ እንዲያሸንፍልን የምትፈልገው እንደ ደጋፊ የቤት ልጅ የሆነ በደንብ ማንኩኒያን የሆነ ተጫዋች ነው ኮቢ ሜኑ። በተመሳሳይ ዛሬ አርሰናል ከአትሌቲኮ ማድሪድ ግማሽ ፍጻሜውን እንዲሻገሩ ያስቻላቸው ቡካዮ ሳካ ቅድም ያልኩ በዚህ አካዳሚ ትውልድ በርሱ ትውልድ እና አሁን ለዚህ ለዋናው ቡድን በዚህ አዋቂ እድሜ ደረጃ ላይ ከደረሱት እንደዚህ ያለ ጨዋታ ላይ ልዩነት መፍጠር ይችላል የምትለው 1-0 ቢያሸንፍ ቡድኑ አንዷን ጎል አስቆጥሮ ቡድኑን ወደ ፍጻሜ መውሰድ ይችላል የምትለው ተጫዋች ነው ይሄን ያደረገው። የእሱ ትውልድ ምርት ነው የሄል ኢንድ መቼም አይደለ? እና ከሱ የሚጠበቀውን ሰርቷል። አንድ ጎል ትሁን በቃ አንድ ጎል ልዩነት ፈጣሪ ናት። ሚዛን ላይ ስታስቀምጣት ክብደቷ ከፍ ያለ ነው እና በኤምሬትስ አዲስ ዘመን እየመጣም እንደሆነ ማሳያ ሊሆን ይችላል። የሚቀጥለው ሲዝን ላይ እስክንድር አሁን እኔ የፍጻሜው ጨዋታ ውጤት ምንም ይሁን ዋንጫውን ያንሱም ዋንጫውንም አያንሱት፣ ግን ቻምፒየንስ ሊግ ፍጻሜ ስለደረሱ ዘንድሮ ይሄ ቡድን አሁን ይበልጥ ተጠናክሮ ነው በሚቀጥለው የውድድር ዘመን የሚመጣው ብለህ ነው የምትጠብቀውና እንደገና ለሌላ ትልቅ ዋንጫ ፍጻሜ ራሱን አሁን በቃ ልምድ ጨምሮ ነው ይሄንን ሲዝን የሚያልፈውና አይ ቲንክ ያ ቅድም ያልነው አርሰናልን እንደ ፎርስ እንደ አንድ ዶሚናንት ኃይል በኤምሬትስ በአውሮፓ የማውጣቱ እቅድ በደንብ የሚሰምር ይመስለኛል በቀጣዮቹ ዓመታት። ለፍጻሜ መድረስ በራሱ ከፍተኛ የቡድኑን መልሶ የመገንባት አትልም ገና ሂደቱን ስላልጨረሰ የበለጠ ራሱን የማጠናከር የገንዘብ አቅም ያስገኝልሃል እና ይበልጥ በቀጣዮቹ ዓመታት አርሰናል በትልልቅ ኦኬዥኖች ላይ እንደዚህ ያሉ መድረኮች ላይ አሸናፊ ሆኖ የምናይበት ጊዜ የሚመጣ ይመስላል። ትልቅ እርምጃ ወደፊት ነው፣ በጣም ትልቅ እርምጃ ቻምፒየንስ ሊግ ፍጻሜ መግባት ነው። አንድም ጨዋታ ሳይሸነፉ እስከ ፍጻሜው መዝለቅ ችለዋል። ዛሬም እንደዚሁ ጎልም ሳይቆጠርባቸው ወጥተዋል። የዳቪድ ራያም ክብረ ወሰን መጋራት። በተመሳሳይ አርሰናልም 14 ጨዋታዎች ተከታታይ ያለ ሽንፈት በክለቡ ታሪክ የመጀመሪያው ክብረ ወሰን
ተመዝግበዋል። ቡካዮ ሳካ ጎል አስቆጣሪው ነው። የጉዳቱም ጉዳይ አለ። ረጅም ጊዜ የባከና ምን አይነት ስሜት ነበረ፣ ግን በመጨረሻ ስኬታማ ቀን ማሳለፍ ችሏል። ቡካዮ ሳካ ዴክላን ራይስ ጨዋታው ኮከብ ተብሏል። ዩኤፋ ዴክላን ራይስን የጨዋታው ኮከብ ብሎታል። ማን ይቃወማል? እስክንድር ግዴታ ጎል ማስቆጠር አለብህ የጨዋታ ልዩነት ፈጣሪ ለመሆን። ማጋሌሽ በጣም ጥሩ ተጫውቷል። ማን ነው ትሮሳርድም እንደዚሁ ከፍ ያለ ሬቲንግ ሊያገኙ የሚችሉ ናቸው። ሳሊባም እንደዚሁ። ነገር ግን የእርሱ ቦክስ ቱ ቦክስ ሚና ከጨዋታው የመጀመሪያዋ ደቂቃ ጀምሮ በ6 ቁጥር ሚና ሲጫወት በቡድኑ ቢልድ አፕ ፈርስት ፌዝ የመጀመሪያው ተከላካይ መስመር አንድ አካል ነው። ቡድኑ ወደፊት ሲጠጋ የቡድኑ አማካይ ክፍል አካል ነው። ቡድኑ ማጥቃት ሲያቅተው ጨዋታው ሲጀምር አይታል በግራ በኩል በክንፍ በኩል ወጥቶ እድል ፈጥሮ ነበር እና ከሳጥን እስከ ሳጥን ያለው ሚና በማይደክም በዚህ ውድድር ዘመን ደጋግመን ባየ ነው በዛ ስታሚና በደንብ ሲፈጽም ነበርና ኮከብነቱ አይገባውም የሚል ሰው አንድም ሰው ምናገኝ አይመስለኝም። ይሄን ጨዋታ በደንብ ለሚያቅ ፉትቦልን ለሚረዳ በትክክለኛ እንግሊዛዊ ቡድን መንፈስ ነው የተጫወቱት። እንደውም ከ2009 በኋላ በቻምፒየንስ ሊግ 5 እንግሊዛዊያን ተጫዋቾች ለአርሰናል የተጫወቱበት የመጀመሪያም ጨዋታ ነው። ትክክለኛ የእንግሊዝ እግር ኳስ ቀድሞ ያለው አይነት የመፋለም ስሜት ያንን አይተናል አርሰናል ላይ ዛሬ ከመጀመሪያው ደቂቃ ጀምሮ። ዴክላን ራይስ ካቀበላቸው ኳሶች ከ10 አንዱን ብቻ ነው ሲያበላሽ የቆየው። ከ90% በላይ ነው እንደውም የስኬት ፐርሰንቴጁ። 4 ክሮስ አውጥቷል፣ 2 ላሰበላቸው አድርሷል። 8 ረጃጅም ኳሶች ጥሏል፣ 5ቱን እንዲሁ ላሰበላቸው ተጫዋቾች አድርሷል። 2 ቁልፍ ኳሶችን ፈጥሯል፣ 2 የጎል ሙከራዎችን ሞክሯል እና በጣም ጥሩ ስታቲስቲክስ ነው። 62 ኳስ ነው ያቀበለው። 62 ኳስ ከእርሱ በላይ ኳስ ያቀበረ በአርሰናል ዊሊያም ሳሊባ ነው። እሱም 63 ብቻ። ከተከላካይ አይገርምም፣ ምክንያቱም የመጀመሪያ ግማሽ አካባቢ እነሱ በጣም ይሳተፉ ስለነበረ ከቅብብል አንጻር ስታቱን ከፍ ሊያደርግለት ይችላል። እንደዛም ሆኖ ግን ዴክላን ራይስ በአንድ ብቻ ነው እዚህ ጋር አንሶ የሚታየው። ማለት ሂት ማፑም መቼም ሜዳውን እንዳለ ሸፍኖታልና ተጽዕኖ ከፍ ያለ ነው። ለዚህ ነው ዩኤፋ የጨዋታው ኮከብ ብሎ የመረጠው። መንሱሪ መግቢያችን ላይ ያነሳነውን አንድ ነጥብ ደግሞ መልሰን መቃኘት ያለብን ይመስለኛል። ቡድን ስብስቡ ወሳኝ ወቅት ላይ መሟላቱ ለዛሬው ድል ትልቅ እገዛ ነበረው። ቅያሪው ያሳየናል። ያውም እኮ ተቀይሮ ያልገባ ተጫዋች አለ እንደዚሁ ለዋናው አሰላለፍ የምታጨው አይደለም። ካይ ሃቨርትዝ አልገባ። እንግዲህ ያው ከፊትነስ ጋር የተያዘ ሊሆን ይችላል። ለቀጣዩ የዌስትሃም ጨዋታ ግን የሚጀምር ይመስለኛል፣ ሳስበው ይመስለኛል። እንግዲህ አላውቅም የፊትነሱን ደረጃ ቤስት 11 ውስጥ ያስገባው ግን ዛሬ 90 ደቂቃ ካጫወትከው ዮኮሬሽን በሚቀጥለው ከፉልሃም ጋር ጀምረዋልና በዌስትሃም ጨዋታ ላይ እሱን ማሳረፍ አስፈላጊ ሆኖ ሊገኝ ይችላል። ምክንያቱም በጨዋታው ላይ ብዙ ጉልበት የሚያወጣ ተጫዋች ነው። ዛሬም በጎል ሙከራ ምናምን በጎል በፈጠራውን ተወና ግን ትግሉ ሁል ጊዜም ፊዚካል ባትል ላይ አለ። እሱ ከአትሌቲኮ ማድሪድ ግትር ተከላካዮች ጋርም አንድ ለአንድም ሬስሊንግ ሲያሳየን ነበር አይደል? የመጨረሻውን ሩጫ ከተከላካይ በስተጀርባ ለመሮጥ እንዳይችል እያደረጉት ሲያስቀሩት ነበረ። ያ ትግል ይፈልጋል እና ፊዚካል ባትሉ በጣም ከፍ ያለ ስለነበር ተሯሩጦ ብቻ ሳይሆን የደከመው ታግሎም የደከመው እና ፊዚካሊ እርግጥ ዮኮሬሽ የሚታማ አይደለም። እስክንድር በጣም ያጨቃጨቀም ነፃነት አለው አሰልጣኝ ሚኬል አርቴታ። ግን ትሮሳር፣ ኤዘ፣ ሳካ፣ ሌዊስ ስኬሊን ቀይሮ አስወጥቶ የገቡት ተጫዋቾች ራሳቸው ዙቢሜንዲ፣ ማድዌኬ፣ ኦዴጋርድ እና ማርቲኔሊ ራሳቸው ጨዋታውን መጀመር የሚችሉ ናቸው። በማድዌኬ ላይ ሁሌም ጥርጣሬ ያለኝ እኔ ግን ቢሆንም ሳካ ሳይኖርም እሱ ሲሰለፍ ነበረ። የስብስብ ጥልቀት እንግዲህ በርከት ባሉ ውድድሮች ላይ ውጤት ታመጣት እስከ ጫፍ ድረስ እንድትሄድ የሚያስችልህ ነው። በሁለቱ ጥሎ ማለፍ ዋንጫዎች ላይ የነበረው ዲስአፖይንትመንት በተለይ መጀመሪያው ካራባው ካፕ ፍጻሜ ላይ የነበረው እስከ ቻምፒየንስ ሊግ እስከ መጨረሻው ድረስ የተንከባለለ የሞራል ውድቀት አላደረሰባቸውም። አሁንም በፕሪሚየር ሊግ ላይም መሪነቱ ላይ መሪውን እንደጨበጠ ነው። ትናንትና ማንቸስተር ሲቲ ነጥብ ስለጣለ፣ ስለዚህ የሲዝን ፕላኒንጉ እስካሁን ድረስ ተጫዋቾችን
አጠቃቀሙ እያዋጣው ነው ማለት ነው። እስክንድር በፉክክሩ ላይ ቀዳሚ መሪ ኮንክ እንደዚህ ነው ማለት የሚቻለው። በአትሌቲኮ ማድሪድ በኩል ግን ዲየጎ ሲሚዮኔ መቼም ያለውን ጥይት ሁሉ ነው የጨረሰው። እስክንድር ጨዋታውን ሲጀምሩ በ4-4-2 አልቫሬዝ እና ግሪዝማንን በማያስገርም ሁኔታ ፊት መስመር ላይ አሰልፎ ሲሚዮኔን በግራ በኩል ሉቅማን ሲሚዮኔን ጁሊያኖ ሲሚዮኔን በቀኝ በኩል ሉቅማንን ደግሞ በግራ በኩል እንዲያጠቁ አድርጎ ሎሬንቴና ኮኬን መሃል ሜዳው እንዲቆጣጠሩ አስችሎ ተከላካዮቹ በቅጡ በደንብ እንዲከላከሉ በጥብቅ እንዲጫወቱ አድርጎ ነው የጀመረው። በዚህ 4-4-2 ግን መከላከል ችሎ ሊሆን ይችላል፣ ግን በማጥቃት በኩል ብዙ ጉድለቶች ነበሩት። በተለይ የአርሰናል ተከላካዮች የአትሌቲኮን ማጥቃት በቁጥጥራቸው ስር በማድረጋቸው ምክንያት ከወትሮ ቀደም ብሎ ተጫዋቾቹን ቀይሯል። ቀደም ብሎ 60 ደቂቃ 66 ደቂቃ አካባቢ ስንት ተጫዋቾች ነው? 5ቱንም ተጫዋቾች ቀይሮ ነው የጨረሰው። ምናልባት ሰዓት ቢጨመር እንኳን ብሎ የሆነ ተጫዋች ቢጎዳ እንኳን ብሎ ያው ኮንከዥን ምናምን ከሆነ ይችላል አይደል? የተቀረ ግን ጉዳት ቢያጋጥም እንኳን በ10 ልጅ የመጫወት ሪስክን ሁሉ ወስዶ ከዛ ሲስተሙን አንዴ ወደ ባክስሪ ከዛ ደግሞ ወደ 4-2-3-1 አመጣው። ሶርሎትን ከፊት አደረገ፣ ሞሊናና ባኤናን ቀኝና ግራ አድርጎ አልማዳን 10 ቁጥር ቦታ ላይ አስገብቶ መሃል ሜዳውን በካርዶዞና በኮኬ ጥምረት በሁለቱ ፒቮቶች እንዲጫወቱ እና ሎሬንቴ እና ሩጄሪ እያጠቁ እንዲጫወቱ ለማድረግ ያደረገው ጥረት እስክንድር የመጨረሻውን ጥይት ነው የተኮሰው። በዚህ በኩል የአርሰናልን እንደ ቡድን ያለውን መከላከል እንዲሁም የመጨረሻውን መስመር የተረጋጋ የመከላከል አቀራረብ በጣም ማድነቅ አለብን። ምንም መፍጠር አልቻለም እና ፕላኑን ቀያየረ፣ ሲስተሙን ቀያየረ፣ ተጫዋቾችን ቀያየረ። ከፊት ያሉት ፍሮንት ፋይፎቹን በሙሉ ቀይሯል እኮ። አንደኛውን እንግዲህ ቦክስ ቱ ቦክስ ሚና ያለውን ተጫዋች ኮኬን እሱን ያስቀረው እንጂ ካርዶሶ፣ ሞሊና፣ አልሜዳ፣ ባኤና እና ሶርሎት እንዳለ ፍሮንት ፋይፍ ከፊት በጊዜ ነው የገቡት። ከአጥቂው በስተጀርባ ያሉ ተጫዋቾች ናቸው እና ፍሮንት ፋይፍ እንዳለ በ60 ደቂቃ 65 አካባቢ 5ቱንም ከፊት የሚያጠቁትን ተጫዋቾች ቀይሯል በትኩስ ጉልበት። በቃ ያለውን ሁሉ የጨዋታ አማራጭ ሁሉ ነው የተጠቀመውና ግን ቡድኑ ጨምቀው ከዚህ በላይ ጥፍጣፊ ሊወጣው አይችልምና አትሌቲኮ በዚሁ ከመንገድ ቀርቷል። አርሰናል ለፍጻሜ ደርሷል። እንግዲህ ለአርሰናል ደጋፊዎች ለፍጻሜ ስለደረሳችሁ እንኳን ደስ አላችሁ። ዛሬ ምሽትን ነገም ያው ማህበራዊ ግንኙነት እንግዲህ ስትበሻሸቁ ምን ስትሉም የበላይነት ይሰጣችኋልና እንኳን ደስ አላችሁ ማለት ፈልጋለሁ። ለፍጻሜው ያድርሰንና ደግሞ እስቲ ውጤቱን እናያለን። ለበለጠ እንኳን ደስ አላችሁ ደግሞ ያባል። አምስተኛ ተከታታይ እንግዲህ ከሜዳ ውጭ አትሌቲ ወደ እንግሊዝ መጥቶ ተሸንፏል። ብዙ ስኬታማ አይደለም ወደ እንግሊዝ በሚመጣባቸው አጋጣሚዎች። ግን አንድ ያስገረመኝ ነገር የፍሬሽነት ልዩነት ወይም ትኩስነት ልዩነት በሁለቱ ቡድኖች ላይ መመልከታችን። ምክንያቱም አርሰናል ፕሪሚየር ሊግን ዋንጫ እየታገለ ነው እየመጣ ያለው፣ ምንም ተጫዋች የማሳረፍ እድል የለውም። አትሌቲ ሳምንቱ መጨረሻ 11ዱንም የመጀመሪያ 11 ቀይሮ እንደውም ጎል ያስቆጠሩ ተጫዋቾች ለመጀመሪያ ጊዜ ነው ለዋና ቡድን የተጫወቱት 2-0 ሲያሸንፉ። ምንም የቀረው ነገር የለም። ሲሞኔ ሁሉን አማራጭ ተጠቅሟል። ተጫዋቾችን በሙሉ አሳርፉ በትኩስ ጉልበት ሁሉም እንዲጀምሩ አደረገ። ያስገርማል ግን እንደዚያው ልዩነቱ። ከዛ ደግሞ ተጣዋቂ ላይ ያሉትንም አስገብቶ ምንም በቃ ፎርሜሽን ቀያይሯል አልኩ እኮ። ተጫዋቾች ቀያይሯል፣ ተጫዋቾች አሳርፏል በትኩስ ምንም የጉልበት የመዳከም ምልክት አይታይባቸውም። ከአርሰናል በላይ መሆን ስላልቻሉ ነው እዚህ ጋር በቃ ማለት አርሰናል ተቆጣጠራቸው። የጨዋታ ፕላናቸውም ተበልጧል። በመከላከልም እንደው አንድ የጁሊያኖ ሲሚዮኔ አጋጣሚ ላይ ነው በጣም የቀረቡት ጎል ያስቆጥሩ። 1-1 ጁሊያኖ ሲሚዮኔ ከዴቪድ ራያ ጋር ፊት ለፊት የተገናኘበት ያ 1v1 ጋብሪኤል ማጋሌሽ እንዴት እንደጨለፈው እንደውም ጥፋት መስሎን ነበራል። እንዴት እንዳጸዳው እንዴት እንደተከላከለው ስታይ ምንም አይነት ከዛም በላይ ጥቃት ቢመጣ እነዚህ ተከላካዮች ዝግጁ እንደሆኑ ምንም አይነት ጥቃት ለማቆም ዝግጁ እንደሆኑ እና ዛሬ መረጋጋታቸው ፕሮአክቲቭ መሆናቸው ሁሉን ነገር መቆጣጠራቸው ተከላካዮቹ
አትሌቲኮ ማድሪድ ምንም እንዳይሰራ ነው ያደረጉት እና ይገባቸዋል ዛሬ ይሄንን ጨዋታ ማሸነፍ ይገባቸዋል እንዲህ ባለ ጨዋታ ላይ እስክንድር ብዙ ጎሎች አትጠብቅም ብዙ ጎሎች አትጠብቅም እንደው ብዙ ለጎል የቀረቡ የጎል ሙከራዎችም የሉም አልነበረ ጎል ሙከራ አለ ግን በዛ ደረጃ ብዙ ክሊር ከት ቻንሶችን አላየንም ስለዚህ ወይ በቆመ ኳስ ልዩነት ወይ በተጫዋቾች ስህተት አሸናፊው የሚለይበት ጨዋታ ነበር እና ያ ነው የሆነው አይደል ስህተት አለ ቡካዮ ሳካ ተጠቀመበት ያን ስለ ሳካና ስለ ራይስ የተወሰኑ ነገሮችን ለይተን ነጥለን አውርተናል ማጋሌስም የሚገባው ይመስለኛል ያንን ያዳነው ኳስ አጠቃላይ የውድድር ዘመኑም ብቃቱ እዚህ አርሰናል ውጤት ላይ ትልቅ ገዛ ነበረውና ጋብሪኤል ማጋሌስ ነጥለን እሱም መደነቅ ያለበት ተጫዋች ይመስላል በቃ በፐርፎርማንስ ፒኩ ላይ እንደሚገኝ ሌላ ማሳያ ነው ዛሬ ፐርፎርማንስ ፒኩ ላይ የተጫዋችነት ህይወቱ ጫፍ ላይ ነው ያለው ማለት ነው እና ቻምፒየንስ ሊግ ፍጻሜ ደርሰ አሁን ስለ ኤሊትነት ማውራት ትክክል አይሆንም ቻምፒየን ባንተ ተሰልፈ በየጨዋታው ላይ ቋሚ ሆነ ተሰልፈ ምንም ጉልበትህን ሳትቆጥብ በእያንዳንዱ ሞመንት ላይ ሚናህን እያሳየ አንተ በኢሞሽንም ቡድኑን እየመራ በመከላከልም ቡድኑን ከጥቃት እየታደግ እስከ ፍጻሜ ድረስ አድርሰው ስለ ተጫዋቹ ኤሊት ነው ወይስ አይደለም ስለሚለው ማውራት የለብን ቻምፒየንስ ሊግ ራሱ የኤሊቶች ውድድር ነው ፍጻሜ የሚገቡትም ኤሊቶች ናቸውና this is it one of the best players አሁን በዘንድሮ ፕሪሚየር ሊግ በዘንድሮ ቻምፒየንስ ሊግ በአርሰናል ሚኬል አርቴታ ከአውሮፓ ታላላቅ አሰልጣኞች ወደፊት እየመጣ እንደሆነ እያሳየ ነው እርግጥ እነዚህ ነገሮች የበለጠ መወራት ያለባቸው ዋንጫዎቹን ማሸነፍ በሚችልበት ወቅት ነው እርግጥ ይሄ ያሳምነኛል ግን ይሄ ውድድር ዘመን በደንብ ራሱን የገለጠበት የበለጠ ራሱን ያሳየበት አርሰናልን አሁን ተሰርቶ የመጨረሻውን ፍሬ ያመጣበት ወቅት ላይ ይመስላል የግንባታው ፊኒሺንግ ላይ ነው ያለው የግንባታው ፊኒሺንግም ግብአት ነው ያለፈው ክረምት ሰፋ ያለው የተጫዋቾች ዝውውር ኢንቨስትመንት አሁን እንግዲህ ውስጡን እያሳመረ ነው ያለው ግን ሚኬል አርቴታን በምን መሰለህ አንድም እንኳን ይሆንለት ብሎ በደጋፊዎች ዘንድ ፊት ተነስቶ ነበር ይኸውልህ መሪነቱን ከእጁ ሳያወጣ የዋንጫውን እድል ከእጁ ሳያወጣ በኤምሬትስ ደጋፊዎች በተለይ በአርሰናል ፋን ቲቪ ሳይቀር አርቴታ አውት ሲባል በስሜት ሲጮህበት ነበር ነው አይገባም እንደ ሲዝኑን እስኪያጠናቀቅ ድረስ ጠብቀህ ነው ከዛ በኋላ ፍርድ መስጠት ያለብህ አይደል እንዴ በሂደት ላይ ያለ መሪነቱን ማለት ማንቸስተር ሲቲ ተስተካከለው እኩል እድል እያለ እንዴት ነው በቃ አተዋል ብለህ በርቀት ካልመራህ በስተቀር ብለህ እንዴት ነው አርቴታ አውት ምትል እና በዛ ሁሉ አልፏል እስክንድር እና በዛ ሰዓት የነበረውን የራሱን እስቲ ኮንፊደንስ አስቡ እና ደግሞ እሱ እንደ ደጋፊ መሆን አይችልም እሱ መሪ ነው ልክ ነው ሌላው ተስፋ ቢቆርጥ እሱ ተስፋ ለመቆረጥ አለበት ሌላው ተስፋ ደጋፊ ሁሉ አይሆንም ብሎ ቢያምን እንኳን እሱ ይሆናል ብሎ አይሆንም ብለው ያመኑትን ተጫዋቾች የይሆናል ስሜት እንዲያድርባቸው ማድረግ አለበት ስራውን እንደ ደጋፊው እንዳከበደው እና ለነዚያ አስቸጋሪ ጊዜያት ደጋፊውን እኮ ከበስተጀርባው አጥቶ ነበር እና እርግጥ ፕሪሚየር ሊግ ላይ ነው እሱ ጉዳይ አይደለ ግን እንደው እንደ አሰልጣኝ ሳይታዘባቸው አልቀረም እንዴ ምን ብታደርግ ነው የምትመሰገነው ቆይ እስቲ ስራውን ጨርሰውና ከዛ በኋላ ወድቀሃል ስለዚህ ውጣልን ተባል እሱ ይገባኛል ግን ስራው አላለቀም እስክንድር ትክክል አልነበረም የኤምሬትስ ደጋፊ ያኔ ቡ ብለዋል ሁሉ አይደለ የሆነ ጨዋታ ላይ እና ደግሞ ኦፊሻሊ ዛሬ ሜንስትሪም ሚዲያ ብቻ አይደለም ያለው ኦፊሻል ሚዲያዎች ብቻ ሳይሆኑ ሲቲዝን ጆርናሊዝም ሰማይ ነካበት ዘመን ነው ሁሉም ጋዜጠኛ ነው ለራሱ ደጋፊዎችም ሚዲያ ይከፍታሉ እና ተጽዕኗቸው ቀላል አይደለም እና ያ ይሄ ኤኤፍቲቪ የሚባለው ከቦርንመዝ ጨዋታ በኋላ አሳፋሪ ነው በጣም ደጋፊዎች እንደዛ ሲጮሁ የነበሩ አርቴታ አውት እያሉ ገና እጁ ላይ ያለውን የቤት ስራ ሳይጨርስ እንደዛ ማለት ተገቢ አይደለም እና በሞራል ገድለውት ነበር አልሞተም ልክ ነው
ገባህና እንደዚህ ባሉ ሞመንቶች ለራሱም ሲቪ ለሚወደው አርሰናል በተጫዋችነትም ለተጫወተበትና አሁን በአሰልጣኝነት ትልቁን ኃላፊነት አምኖ ለሰጠው አርሰናል ብቻ ሳይሆን ለእንደዚህ አይነቱም አጋጣሚ ለፍጻሜ መድረሱን በእልህ ቢፈልገው ተቁነጥንጦ ጨዋታውን ማኔጅ ቢያደርገው አይገርመኝም። በቃ አንዴ ትላንትና ሰምተሃል የማንቸስተር ሲቲ ያደጋፊ ቦትሉን የያዘው በኪሱ እንደያዘው እያለቀሰ ወጣ። እንባ ያወጣ አላቅም ግን ልቡ አልቅሷል መቼም እና የሆነ ምስል ፎቶዎቹ ላይ ይቻለውና እንደዚህ ተቀልዶበታል እኮ ቦትለር እየተባለ አላለቀም ስራው ሳያልቅ አስቡ። እና ዩኤፋ ቻምፒየንስ ሊግ የዓለማችን ትልቁ የክለቦች ውድድር ነው። በዚህ ውድድር ፍጻሜ መድረስ ያለ ችሎታ የምትሰራው አይደለም፣ በእድል የምታገኘው አይደለም። የፍጻሜ ውጤት ምንም ይሁን እስክንድር it's a giant step forward ለሚኬል አርቴታ